ጤና ይስጥልን መረጃዎችን ይዘንላችሁ ቀርበናል። እስከ መጨረሻው ተከታተሉን። በቅድሚያም እጅግ ልብ የሚሰብር አሳዛኝ ዜና ነው ያለን፣ እሱን እናቀርብላችኋለን። ለምርቃቱ የተገዛው በሬ ወቅቶት የሞተው ወጣት የቀብር ስነ ስርዓት ተፈጸመ። ከጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ዘርፍ በቅርቡ የተመረቀው ወጣት ፍስሐ አስማማው ለምርቃቱ ድግስ ተብሎ በተገዛው በሬ ተወግቶ ሕይወቱ ማለፉን ተከትሎ የቀብር ስነ ስርዓቱ ተፈጽሟል። ወጣቱ ከሳምንት በፊት ከተመረቀ በኋላ ደስታውን ከቤተሰቦቹ ጋር ለማክበር ወደ ትውልድ አካባቢው አምርቶ የነበረ ቢሆንም ለድግስ የተዘጋጀው በሬ በድንገት ወግቶት የቀብር ስነ ስርዓቱ በጋይንት ጎብጎብ ቀራኒዮ መድኃኔዓለም ቤተክርስቲያን ወዳጅ ዘመዶቹ፣ የክፍል ጓደኞቹና የአካባቢው ማህበረሰብ በተገኙበት ተፈጽሟል። የነገው የሀገር ተስፋና የቤተሰቡ መከታ የነበረው ወጣት ፍስሐ ባጭሩ መቀጠፉ ያሳዝናል። ለቤተሰቦቹ መጽናናትን እንመኛለን። ዓለም አቀፉ የፍልሰት ድርጅት ኢትዮጵያ ለኢቦላ ወረርሽኝ የመጋለጥ ዕድሏ ከፍተኛ ደረጃ ላይ ይገኛል አለ። ድርጅቱ አገሪቱ ለበሽታው ከመጋለጥ አንጻር በከፍተኛ ደረጃ ቅድሚያ ከሚሰጣቸው ሀገራት መካከል አንዷ መሆኗን ሰሞኑን ባወጣው ሪፖርት ላይ ገልጧል። ድርጅቱ ኢትዮጵያ ለበሽታው በከፍተኛ ደረጃ ተጋላጭ መሆኗን የገለጠው ዓለም አቀፍ ተጓዦች በብዛት የሚያልፉባት ድንበር ተሻጋሪ የንግድና የመጓጓዣ ኮሪደሮች ያሉባት እና በሽታው ከተከሰተባቸው አካባቢዎች ጋር ያላት የድንበር ክፍተት ያለበት መሆኑን በመጥቀስ ነው። በድርጅቱ ሪፖርት መሰረት ቦሌ ዓለም አቀፍ አውሮፕላን ማረፊያ፣ የድሬዳዋ፣ መቀሌና ባህር ዳር አውሮፕላን ማረፊያዎች፣ የሞያሌ፣ መተማ፣ ጋላፊ፣ ደወሌ፣ ፓጋክ እና ኩርሙክ የድንበር መግቢያና መውጫዎች እንዲሁም የድሬዳዋ የባቡር ጣቢያ ቅድሚያ ትኩረት የሚሰጣቸው ቦታዎች ናቸው። ድርጅቱ ኢትዮጵያን ጨምሮ በአፍሪካ ቀንድ፣ ምስራቅና ደቡባዊ አፍሪካ ለ12 ሀገሮች በሽታውን ለመከላከልና ፈጣን ምላሽ ለመስጠት የ55.9 ሚሊዮን ዶላር እቅድ የነደፈ ሲሆን ከድጋፉ ውስጥ 4.4 ሚሊዮን ዶላሩ የኢትዮጵያን ጤና ስርዓትና በድንበርና ኮሪደሮች አካባቢ የጤና ተቋማትን ለማጠናከር እንደሚውል ገልጧል። የኢትዮጵያ ሰብአዊ መብቶች ኮሚሽን የታጠቁ አካላት መበራከት፣ ህገወጥ የሲቪሎች ግድያ፣ የዘፈቀደና የተራዘመ እስር፣ አስገድዶ መሰወር፣ ጠለፋና የጾታ ጥቃት ለአዲሱ የ5 ዓመት እቅዱ ትግበራ እንቅፋት ሊሆኑበት እንደሚችሉ ስጋቱን ገለጠ። ማሰቃየት፣ የሰብአዊ አያያዝ፣ የጦርነት ስጋቶች፣ የሰብአዊ ጥሰት በሚፈጽሙ አካላት ላይ የተጠያቂነት ጉድለት፣ በነፃ መገናኛ ብዙሃንና ጋዜጠኞች ላይ እየጨመሩ የሄዱ ገደቦች እንዲሁም በሲቪል ማህበረሰብ ድርጅቶች ላይ ተጽዕኖ የሚያሳድሩ እርምጃዎች ጭምር በእቅዱ መሳካት ላይ እንቅፋት ሆነው ሊቀጥሉ ይችላሉ ብሎ መለየቱን ኮሚሽኑ ጠቅሷል። ኮሚሽኑ እነዚህን ስጋቶች የገለጠው ከ2019 እስከ 2023 የሚተገበረውን የ5 ዓመት ስትራቴጂክ እቅዱን ይፋ ባደረገበት መድረክ ላይ ነው። ኮሚሽኑ የስትራቴጂክ እቅዱ ትግበራ 7.6 ቢሊዮን ብር እንደሚፈጅ አስታውቋል። የቀድሞው የኢራን ጠቅላይ መሪ አያቶላህ አሊ ካሜኒ ተቀበሩ። አሜሪካና እስራኤል ባለፈው የካቲት ማብቂያ ላይ የገደሏቸው የኢራን የፖለቲካና የሃይማኖት መሪ አያቶላህ አሊ ካሜኒ ተቀበሩ። እስራኤልና አሜሪካ በኢራን ላይ ጦርነት በከፈቱበት ወቅት የካቲት 28 ቀን 2026 ከካሜኒ ሌላ ሴት ልጃቸውን፣ የልጅ ልጃቸውን፣ አማቻቸውንና 11 ባለስልጣኖቻቸውን ገድለዋል። ባለቤታቸውም ክፉኛ ቆስለው በኋላ ሞተዋል። የካሜኒ ስልጣን የያዙት የአሁኑ የኢራን ጠቅላይ መሪ ሞጅታባ ካሜኒ የዚያን ቀን ቆስለዋል። ሞጅታባ ጠቅላይ መሪነቱን ስልጣን ቢይዙም እስከ ዛሬ ድረስ ለህዝብ እይታ አልቀረቡም። ካለፈው ሳምንት ጀምሮ ለአባታቸው በተደረገው የሽኝት ስርዓትም ሆነ በዛሬው የቀብር ስርዓት ላይ አልተገኙም። ኢራንን ከ30 ዓመታት በላይ የመሩት አሊ ካሜኒ የተቀበሩት በሀገሪቱ ሰሜን ምስራቅ ቅዱስ የቀብር ስፍራ ማሻሃድ ነው። ማሻሃድ የካሜኒ የትውልድ ስፍራም ናት። የካሜኒ አስከሬን ወደ ቀብሩ ስፍራ ከመወሰዱ ከሰዓታት በፊት የአሜሪካ ጦር ርዕሰ ከተማ ቴህራንን ከማሻሃድ ከተማ ጋር የሚያገናኘውን የባቡር መስመር ጨምሮ የተለያዩ የኢራን የመሰረተ ልማት አውታሮችን አውድመዋል። ይሁንና በቀብር ስርዓቱ ላይ ለመገኘት በመቶ ሺህ የሚቆጠር የኢራን ህዝብ የማሻሃድ ከተማን አጥለቅልቋት ነው የዋለው። ህዝቡ የበቀላ ጥሪ ምልክት የሆነውን ቀይ አርማ እያውለበለበ እስከ ቀብሩ ስፍራ ድረስ ተጉዟል ሲል ዶቼ ቬለ ሬዲዮ ዘግቧል። ሐሳብና አስተያየታችሁን በኮሜንት ሴክሽን አጋሩን። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። በሰላም ቆዩን።